ለምን የኔ ህይወት መበላሸት አለበት? አፈር በልቼ ቀና ማለቴ ያሳብዳታል። ሚስትህን በፌክ አካውንት እዚህ ስር አንተም ትቀመጣለህ። እዚህ ስር መሰብሰብ አልቻልክም። ተንከራተተች። ሚስት ደስተኛ አይደለች። ደስተኛ አይደለች። ደስተኛ አይደለች። ደስታ ከራቃት 3 ዓመት ተኩል አርግዤን የጀመረች ደስተኛ አይደለች። 3 ዓመት ተኩል ኮሚኒቲ ሄዳለች። ታውቃለህ? ኮሚኒቲ ሄዳለች። ዲሲ ኮሚኒቲ ስለኔ ለማውራት እኔን ለማናደድ ትኬት ቆርጣ ኢትዮጵያ የምትሄድ ነው። ከሊያሾ ጋር ቪዲዮ ቀርጻ ለመፖስት ህይወቷ ደስተኛ ሆና መኖር ሳይሆን እኔን ማናደድ ሆነብክ። ምክንያቱ ምንድነው? ደስተኛ አይደለች። አንተ ሚስትህን ከጣልክበት አንሳት። የህዳር አህያ ናት ሚስትክ። ማንም ይጠቀምባት። የህዳር አህያ ትዳርህን እንዳከብር አልፈቀደችልኝም። ምክንያቱም እንደማፈቅርክ ሺዎች ባሉበት ሚሊዮኖች ቪው እንዲያረጉት ከዩቲዩብ ከፌስቡክ ከቲክቶክ ቪው እንዲያረጉት አንተን እንደማፈቅር ተናግራለች። የታውቃለሁ እኔ የታውቃለሁ ገለባ የሆነች ሚስትክ ክምር ፋንዲሻ የሆነች ሚስትክ እዚህ እኔ ስሰደብ አንተ ባለህበት ቤት ልጆቻችሁን እያንጫጫችሁ ራሴን ልገል እንደሞከርኩ ራሴን ላጠፋ እንደሞከርኩ ተበደልኩኝ፣ ተረገጥኩኝ። እርጉዝ ሆና የተጣለች አራስ ሆና የተጣለች ምን ስባል አንተም ነበርክ። ስትሰማ ነበረ፣ ሀሳብም ሲሰጥ ነበር። በአንተ ቤት ሚስትን ለማስደሰት ምንድን ነው እቅዳችሁ? እናንተ ባልና ሚስቶች በህይወታችሁ ምንድን ነው የምትፈልጉት ከኔ? ከሷ በላይ አንተ ታስፈራኛለህ። ምክንያቱም ማውቀውን አውቃለሁ። ከሷ በላይ አንተ ታስፈራኛለህ። ጥይት ስተኩስም በአደባባይ አይቻለሁ። ቪዲዮም ተቀርጾ ተፖስቶልኛል። አይሲን ከሷ በላይ አንተ ታስፈራኛለህ። ቱ ዴንጀረስ። አንተ በጣም ዴንጀረስ ነህ። ቤትህ ውስጥ ሚስትክ የለችም፣ እዚህ ናት። መግባት ስለማልፈቅድላት ሜቢ ጉንዳን ሆና ጎስትም ሆና እዚህ ቤት ብትኖር ደስ ይላታል። ቤት ውስጥ የለችም፣ ሚስት የለም ማለት ቤት ውስጥ ህይወት የለም። ህይወቷ እኔ ነኝ። ሰውን እንድጠላ፣ ሰውን እንድሸሽ፣ ሰዎች እኔን እንዲፈሩኝ እንዲጠሉኝ ሆነ እኔ አላቅም። ለምሳሌ ካናዳ ሀገር
ሚስት እንደዚህ አይነት ዴስፕሬት ሴት ናት ልንገር፣ በጣም ዴስፕሬት። ይህን ያለ ጣልካት ካናዳ ሀገር ደውላል አንድ ልጅ እንዲህ ብላ ነገረችው። ይህን ኮንፈርም የሚያደርግ ደግሞ የራሷ ቴክስት አለ። ፎቶ ቪዲዮ የራቁቴን ይዛብኛለች ብላ የዛኔ አልቅሳ ስትነግረኝ እኔ ምንድን ያለው እሱንም ምንድን ያልኳት ልዕልት አቲዝም እመኝኝ ማለት የእሷ ደርቃን ፎቶ ይዞ በጌታ ስም አቲዝም ብዬ ይኸው ዛሬ ነው የምናለች። እሷ ግን ደርቆች ነው የምታወራው በጌታ በጌታ ለምንድን ነው አንፎማለን ጥያቄ መሆን ያለበት? ለምንድን ነው የምትልከው ነው አሁን የገባኝ። ልካለሽ ለሌላ ሰው እና ድንገት ከወጣ እሷ ይሄ ላይ ያወጣችብኝ ነው ነገሩ የሚሆነው ማለት ነው። እንዴት እንደዚህ ራሱ ይወራል ሌላ ሰው ጋር ተደውሎ? ከዛ ካናዳ ተደውሎ የኢትዮጵያውን በቅርቡ ልባት ሰጠዋል። እንዲህ ናት ሚስትክ። የኔ አባት ህይወት የላት። አንተ ሜቢ ኢንተርኔት ላይ ከልክልሃትን መስደብ በውስጥ ለውስጥ ታሰድበኛለች። ተምር ያለው ትላለች። ስትመረቅ አይቻት አላውቅም። ባልማር ምን ችግር አለ? ለምን ትሰድበኛለች? ለምን ትፈቅዳለህ? አንተ ባል ነህ አይደል? የቤት ራስ ነህ ወይስ ጭራ ነህ? ምንድን ነህ? ትዳር አላችሁ አይደል? ቤትህን ምራ። ሚስት ከርታታ ሆናለች፣ ከርታታ ሆናለች። ከህይወት ከጎደለች 3 ዓመት እስከ ጫማሽ አለኝ፣ እስከ ጫማሽ ፎቶ አለኝ። ሚስትክ ተደብቃ በፌክ አካውንት እኔን ታናገረኛለች። ይህን ያህል ነው ኦብሰሽን። ተደብቃ በፌክ አካውንት መታ እኔን ታናገረኛለች። እዚህ ስር ትውላለች። እኔን ሰላም ያሉትን ሰዎች ትሳደባለች፣ ታሳዳለች። ሰዎች እኔን ማናገር እንዲፈሩ መሆኑ። እኔ ማንም መጣ ቀረ እኔ አደንገር በነገራችሁ ላይ ለማንም ብሎ እኔ ለማንም ብሎ የሚቀር ሰው ይቀራል። ማንንም ሰው አይዶንኬር ወደደኝ ጠላኝ አይዶንኬር። መወደድ ጥሩ ነው። የሚወዱኝን አክብሬ ወድጄ እኖራለሁ። ጠላውሽ ግን ለኔ ምንም ነው። ለምንድን ነው እንድኖር መከልከሏ ነው? ምን ባረግ አንተና ሚስትክ ከላይ ላይ ትወርዳላችሁ? ምክንያቱም የገባኝ ሚስትክ 1 AM ስለኔ የምታወራ ከሆነ 3 AM ቤት ውስጥ ስለኔ ኮንቨርሴሽን ካለ አንተም ተባባሪ አክተር ነህ። እንደማፈቅረህም ደግሞ አንተ ካልነገርካት ከየት እንዳመጣች አላውቅም። አይ ይሄኛውን እልባት መሰጠት አለበት። ይህንን ሪከርድ አላየሁትም ነበር፣ አስቀምጬው ነበር እና እንዳለ ቀነሌ ደረሰባት የተባለው በደል እንዳለ ደርሷል። እንደውም ፕላስ ነኝ እኔ፣ እንደውም ፕላስ ትፈልጓለች። ባኪን ፎርዙን ትፈልጓለች። እኔ አልፈልጉም። በነገራችሁ ላይ ግን አጀንዳ ስለሆነ ቀነሌ ላይ ደረሰ የተባለው ሁሉ ነገር ደርሷል። እኔ አልሞትኩም፣ ግን እኔ እርጉዝ ነበርኩ፣ ልጆች አሉ። ግን ተቀለደብኝ በዚህ ሴት።
ለማንኛውም አንተ ብቻ አይደለም ወንድ ቤት ውስጥ ዮኒ ማኛ አለ፣ ዘግናኝ ወንጀለኛ አለ። አስብበት። እንዴት ነው አላማክ ምን እንደሆነ ባላቅም አንተና ሚስትክ ቱማች ኦብሴሽን አባዬ፣ ቱማች ኦብሴሽን እኔ ላይ እና አንተ እንዴት ወጣ? አንተ ከሴት ጋር ትሰዳደባለህ? ትልቅ ሰው አይደለ እንዴ? አንተ እኮ ትልቅ ሰው ነህ። እንዴት ከሴት ጋር ትሰዳደባለህ? ዝም ብለህ ክምር ብለህ ስትቀመጥ በቃ መከመር ብቻ። እንዴት ባልና ሚስት ክምር ፋንዲሻ ይሆናል? ባዶ እንዴት ትቀላላችሁ? ንገራት ሚስትህ። የልጆቼን አባት እኔ አላናግረውም፣ ማናገር እቅድ የለኝም። ትውለድለት ስለምታናገር ንገርልኝ። የምሬን ንገርልኝ፣ ትውለድለት። ኩስ ለሱ ድምፅ ስትሆነው የኔ ምስኪን ምናምን ስትለው ስለሰማው ትውለድለት። ምንም ልረዳክ አልችልም። ሚስትህን ከላይ ላይ መሰብሰብ አቅቶክ ለልጆቼ ክብር ተይ። ልጆቼ ይከበራሉ፣ የኔ ልጆች ናቸው። ግን ለሱ ድምፅ ስትሆን ስለሰማሁ ነው። እሱ አናግራታለሁ አላለኝም፣ ግን ለሱ ድምፅ ስትሆን በጣም እንደምታዝንለት ምስኪን ተበደለ ሰው ምናምን ብላ ስለሱ ስታወራ ስለሰማሁ ዲዘርቭ ይደራረጋሉ ሁለቱ። ይሄንን አመልክ እና እንዳትለቂያት። ምን እኔ እኮ ይሄ የበረኪና ዋንጫ ይሄ የሰፈር ውስጥ እንትን አይደለሁም። እኔ ይሄ እኮ ታች ዲቪዥን ነው። ግን አሁን ለህይወት ይሰጋለሁ። ባልና ሚስት አንድ ሴት ላይ ኦብሰስድ ሲሆን ያስፈራኛል። ባልና ሚስት አንዲት ሴት ላይ ተባብረው ኦብሰስድ ሲሆኑ ከልክ በላይ ያስፈራል።